እንዴት ናችሁ ጋይሶች? አይሆፕ ደህና ናችሁ ብዬ አስባለሁ። እኔ በጣም ደህና ነኝ። እንደምታውቁት ነው የ90 ቀን ቻሌንጅ ጀምረናል። በዚህ 90 ቀናት ውስጥ 90 አይነቶችን ለመጨረስ 2700 ጥያቄዎችን ሰርቶ ለመጨረስ እንዲሁም ደግሞ እንግሊሽና ኤስኤቲ ጋር ያሉ ነገሮችን በበቂ ሁኔታ አጥንቶ ለመጨረስ እንግዲህ ወጥነን ይዘናል። ኢዱኬሽን አቦሽንን እናንተን ለማገዝ እናንተን ለመርዳት ይህንን አስበናል። እናንተም ደግሞ የተቀላቀላችሁን ስላላችሁ በጣም እናመሰግናለን። በዚህም ቪዲዮ እየተከታተላችሁን ስላላችሁ በጣም እናመሰግናለን። ያው ለቪዲዮ አዲስ የሆናችሁ ሰዎች ካላችሁ መጀመሪያ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ እየተመቻችሁ ከሆነ ጥሩ ከሆነ ላይክ ያደርጋችሁ ከዛ ደግሞ ምናልባት መካተት ያለበትን የምትፈልጉትን ዩኒት ካለ ደግሞ ኮሜንት ላይ እየጻፋችሁ ጥያቄዎችን አብረን የምንሰራበት ጊዜ ስለሚኖረን አብረን ስለምናወራ በጣም ስለምናወራ ቴሌግራም ቻናላችንም አለ ኢዱኬሽን አብ ይባላል። እሱንም ላይ ቻናላችን ላይ በመቀላቀል መለቃቸው ኖቶች ሊሆኑ ይችላሉ። የተለያዩ ነገሮች አፕዴትድ እየሆናችሁ መቆየት ትችላላችሁ ማለት ነው። ያው እንደምታውቁት ነው እንግዲህ ይህን ዩኒት ስትከፍቱ ሴት የሚለውን ነገር አይታችሁ ነው እንግዲህ ሴት የሚለውን ዩኒት ለመጨረስ እንደመጣችሁ እንደዛ አስባለሁ። ስለዚህ በዚህ ቪዲዮ ሴት የሚለውን ዩኒት ጨርሰን ምናጠናቅቅ ይሆናል። ስለዚህ በዚህ ቪዲዮ ሴት የሚለውን ነገር ዩኒቱን ኖቶቹን እናምንባለን፣ ጥያቄዎችን እንሰራለን ማለት ነው። ኦኬ ቴንኪዩ። እንግዲህ ምናልባት የምትችሉ ካላችሁ ቪፒኤን በማብራት ይህን ቪዲዮ እንድትከታተሉ በአክብሮት እንጠይቃለን። ስለምታደርጉልን ትብብር በጣም እናመሰግናለን። ኦኬ ሴት የሚለው ስንጀምር ሴት ምንድን ነው? ሴት ማለት ሴት ኢዝ ኤኒ ዌል ዲፋይንድ ኮሌክሽንስ ኦፍ ኦብጀክትስ። ስለዚህ የሆነ የኮሌክሽን ኦፍ ኦብጀክትስ የሆነ ለምሳሌ ዝም ብላችሁ አስሙት። አንዳንድ ሁላችሁም የሆነ እቃ ይዛችሁ አንድ ባስኬት ውስጥ ብትሉት ይባላል ኮሌክሽን ኦፍ ኦብጀክት ወይም ደግሞ የሆነ የእቃዎች ስብስብ ይባላል። ከዛ ደግሞ ሴት ምንለው ዲፋይንድ የሆነ እዚያ ውስጥ ያለው ኤሌመንት የሚታወቀው ነው። ዲፋይንድ የሆነ ኮሌክሽን ኦፍ ኦብጀክት ከሆነ ምን ይባላል? ሴት ይባላል ማለት ነው። ያ ነው ሴት ማለት። ከዛ ሴትን የምንገልጽባቸው ደግሞ ዌዎች ሶስት ናቸው። መጀመሪያው ቨርባል ነው፣ ሁለተኛው ሊስቲንግ ነው፣ ሶስተኛው ደግሞ ሴት ቢውልደር ሜትድ ነው። እንደምታዩት አንደኛው ቨርባል ሜትድ ማለት ቨርባል እንደምታውቁት ነው። ቨርባል ሜትድ የሚለው ከያው ቃሉ ራሱ ቨርባል አይደለ በወርድ የሚገለጸው ማለት ነው። ለምሳሌ the set of whole number less than 100። ስለዚህ less than 100 የሆኑ ሴት ኦፍ ሆል ነምበር ብለን በቨርባል ሜትድ በወርድ ስንጽፍ ያ ነገር በቨርባል ሜትድ መጻፍ እንችላለን። አንደኛው የሴት ሜትድ ነው። ሁለተኛው ደግሞ ሊስቲንግ ነው። ሊስቲንግ ላይ ደግሞ እንደምታዩት ነው the set of the integer። ለምሳሌ ከኢንቲጀር እንግዲህ እንደምታውቁት ነው ኔጌቲቭ ነምበሮች አሉ፣ ከዛ ዜሮ አላች፣ ከዛ ደግሞ ፖዚቲቭ። ስለዚህ ሊስት ስናደርጋቸው እንደዚህ ምን ይባላል? እሱ ደግሞ ሊስቲንግ ሜትድ ተጠቅመን ሴቱን ገለጽ ነው ይባላል ማለት ነው። እሺ ከዛ ደግሞ ያለው ምንድነው? ሴት ቢውልደር ሜትድ። ሴት ቢውልደር ሜትድ ደግሞ በቨርባል ወይም ደግሞ በሊስቲንግ ሜትድ የነበረውን በሴት ቢውልደር ሜትድ ቤዚካሊ ሴት ቢውልደር ሜትድ እንደ ዋና ሜትድ ነው የሚገልጸው፣ ብዙዎች የሚግባቡበትና ዋና ነው ማለት ነው። ከዛ ሴት ቢውልደር ሜትድ ላይ ብዙ ጊዜ እኛ የምንጠቀመው ግን ያው ሊስቲንግ ሜትድ ላይ ነው። ያው ብዙ ነገሮቻችን ዲፋይንድ ስለሆኑ እና ደግሞ ብዙ ኮምፕሊኬትድ ያልሆነ ነገር ስለሆነ ሊስቲንግ እንጠቀማለን። ግን ሴት ቢውልደር ሜትድ ግን the most well known ነው ማለት ነው። እሺ እዚህ ጋር ለምሳሌ ናቹራል ነምበር 1 2 3 4 እያለ የሚቀጥል ነው ስንል ምንድነው እዚህ ጋር በሊስቲንግ ሜትድ ላይ የገለጽ ነው። ከዛ አሁን በእንዴት ነው አድርገን የምንገልጸው? ኤክስ እንላለን። ሶ እዚህ ጋር n = ብለናል። n = ከፍታለን ዴን ኤክስ ሳይዝ ዛት ኤክስ ማለት ነው። ኤክስ ማለት ምን ማለት ነው? ኤክስ ኤሌመንት ኦፍ ናቹራል ነምበር ዴን ኤክስ ኤሌመንት ኦፍ ናቹራል ነምበር ነው ብለን ስንገልጽ ምን ያለን ነው? በሴት ቢውልደር ሜትድ እየገለጽ ነው ማለት ነው። ስለዚህ ሶስተኛው ሴት ቢውልደር ሜትድ ይሄ ነው ማለት ነው። ኦኬ ከዛ ደግሞ የምናየው ምንድነው? ኖቴሽንስ ኦፍ ሴትስ ነው። ኖቴሽን ኦፍ ሴት ደግሞ ምንለው ምንድነው? ኖቴሽን ኦፍ ሴት ምንለው እነዚህን አምስቱን ኢምፕሊሲት ሴት፣ ፋይናይት ሴት፣ ኢንፋይናይት ሴት እንዲሁም ሰብሴት እና ፕሮፐር ሰብሴት የያዘ ነው። ኢምፕሊሲት ሴት ምንላቸው ምንድነው? እንደምታውቁ ምንም ኮምፕሊኬት አታርጉት። ብዙ ጊዜ ኮምፕሊኬት ስታደርጉት ነው እንትን የሚሆነው። በቃ ምንም ነገር የሌለው አለቅ ባዶ ከሆነ ምን ይባላል? ኤሌመንት ከሌለው ኢምፕሊሲት ይባላል። ፋይናይት የተገለጸ ለምሳሌ 1
2 3 አለቀ። ይሄ እንደዚህ ከሆነ ይሄ ደግሞ ፋይናይት ይባላል። ለምሳሌ ግን 1 ብለን 2 ብለን 3 ብለን መግለጽ አቅቶን ዶት አድርገን ከተው ነው ይባላል። እሱ ደግሞ ኢንፋይናይት እንለዋለን። ጀስት በዚህ መጨረስ ትችላላችሁ ማለት ነው። ከዛ ደግሞ ሰብሴት እና ፕሮፐር ሰብሴት ነው። ሰብሴት እና ፕሮፐር ሰብሴት ስንል ደግሞ ሰብሴት ማለት ምንድነው? ለምሳሌ በኤግዛምፕል እንደው ኤ ለምሳሌ ኤ የሚለው ሴት ለምሳሌ ኤ የሚለው ሴት 1 2 3 ይዟል። ቢ ደግሞ 1 2 3 4 ይዟል። ከዛ ምን ማለት እንችላለን? እዚህ ጋር ኤ ማለት ሰብሴት ኦፍ ቢ ማለት እንችላለን። ማለትም ኤ ምን ውስጥ ይገኛል? ቢ ውስጥ ይገኛል። እንደምትት ነው 1 2 3 አይደል? እዚህ ጋር ነው። እዚህ ጋር 1 2 3 4 አይደል ያለው? ስለዚህ ኤ የምንለው ነገር ምን ውስጥ ይገኛል? ቢ ውስጥ ይገኛል ያለ ነው ማለት ነው። ቢ ውስጥ ይገኛል ያለ ነው ማለት ነው። ፕሮፐር ሰብሴት ስንል ደግሞ ምንድነው ለየት የሚያደርገው? ፕሮፐር ሰብሴት ከዚህ የሚለየው አሁን እዚህ ጋር ለምሳሌ ቅድም እንዳልነው ኤ ሰብሴት ኦፍ ቢ እንዳልነው ሁሉ ኤ ፕሮፐር ሰብሴት ኦፍ ቢ ማለት እንችላለን። ግን ለኤ ላይ ኮንዲሽን የለንም። ኤ ውስጥ ያለው በሙሉ ቢ ውስጥ ካለ በቂ ነው። ለፕሮፐር ሰብሴት ላይ ግን ኮንዲሽን እናስቀምጥለታለን። ምንድነው ኮንዲሽኑ? ቢ ኤ ሙሉ ቢ ውስጥ አለ። ለምሳሌ እንደዚህ ኤግዛምፕል ላይ እንዳያችሁት 1 2 3 ከዛ ደግሞ ቢው ደግሞ 1 2 3 4 ኤ ውስጥ ያለው ሁሉ ቢ ውስጥ አለ። ነገር ግን ቢ ከአንድ በላይ ከኤ መብለጥ አለበት። ከአንድ በላይ ማለት ኤ ለምሳሌ 3 ነገር ካለው ለምሳሌ 1 2 3 አለ ያለው፣ ቢ ግን 1 2 3 ካለው አይቻልም። እሱም ፕሮፐር ሰብሴት ልን አንችልም። ሰብሴት ማለት እንችላለን፣ ግን ፕሮፐር ሰብሴት ማለት አንችልም። ፕሮፐር ሰብሴት ለማለት ትርፍ 1 ከቢ ከኤ የሚለይበት ትርፍ 1 መገኘት አለበት ማለት ነው። ይሄ ደግሞ ምን ይባላል? ፕሮፐር ሰብሴት ይባላል። ኦኬ። ከዛ ደግሞ ምንድነው ቬን ዲያግራም የሚለው ነው። እዚህ ጋር ቬን ዲያግራም ነው እንደምታዩት። ቬን ዲያግራም የሚላል ጽሁፍ አለ። ቬን ዲያግራም ነው። ቬን ዲያግራም ምንድነው? አንድ ነገር በሰርክል መግለጽ። ለምሳሌ እንዲህ ነው የምንገልጸው እኛ። እዚህ ጋር እንደ ናቹራል ነምበር እንልና ከዛ እዚህ ጋር እንደዚህ ነገር ሆል ነምበር እንላልና በቃ እንደዚህ ነው። ሆል ነምበር አሁን እዚህ ጋር ምንድነው? እንደ ዩኒቨርስ ነው። ናቹራል ነምበር ደግሞ እንደ አንድ ሴት ነው አይደል? እንደዛ። ስለዚህ ቬን ዲያግራም ማለት እንደ በሰርክል ስንገልጸው ቬን ዲያግራም እንለዋለን ማለት ነው። አሁን ደግሞ ምናየው ደግሞ ምንድነው? ዩኒቨርሳል ሴት ምንድነው? ዩኒቨርሳል ሴት ማለት ሴቶች አሉ። ለምሳሌ ኤ ማለት ብለን ለምሳሌ እዚህ ኤ ማለት 1 2 3 ነው። ቢ ማለት ደግሞ ለምሳሌ ቢ ማለት ደግሞ 5 9 7 ነው እንበል። ይሄ ራንደም ቁጥሮችን ሰብስበን ነው። ከዛ ዩኒቨርሳል ሴት ምንድነው? ዩኒቨርሳል ሴቱ ግን ምንድነው? ለምሳሌ ለነዚህ ኤግዛምፕል ተሰጠ። ዩኒቨርሳል ሴቱ ምንድነው? ናቹራል ነምበር። ኤም ቢም እዚህ ውስጥ አሉ። ኤም ቢም ምንድነው? ናቹራል ነምበር አይደሉ እዚህ ጋር ያሉት። ስለዚህ ልክ ዩኒቨርሳል ሴቱ ናቹራል ነምበር ስናደርገው ኤንም ቢንም ያካትታል። ዩኒቨርሳል ሴት ማለት ሴቶቹን ሁሉ አጠቃሎ የሚይዘው ማለት ነው። ዩኒቨርሳል ሴት እንደምታዩት ነው። ዩኒቨርሳል ሴት ማለት ራሱ ምን ማለት ነው? ለምሳሌ እርዝ አለ እዚህ ጋር ጁፒተር አለ፣ ማርስ አለ፣ ዴን ሙሉ ዩኒቨርሳል አይደል? ሙሉ የሚያጠቃለው። ስለዚህ እንደዛ እንደማለት ነው። በዛ መረዳት በዛ ብዙውን ዩኒቨርሳል ሴት ምንድነው ፈተና ላይ የምትመጣችሁ ዩኒቨርሳል ሴት ጋር ግራ እንዳይገባችሁ። ዩኒቨርሳል ምንድነው ቃሉ የምታውቁት ጠቅላላ ዓለም አይደለ? እነዚህ እርዞችን እንዳለ ሶላር ሲስተሞችን ሁሉ የያዘ ምንድነው? ዩኒቨርሳል ሴት ነው ምንድነው? ዩኒቨርሳል ሴት ካልን ዴን ኢኳል ሴት። ስለዚህ ያው እንግዲህ ቬን ዲያግራም አወቅን። ቬን ዲያግራም ማለት በሰርክል ስንገልጸው ነው አይደል? ዩኒቨርሳል ሴት ደግሞ ጠቅላላ ሴቶቹን ለባት ተጠቃቅን ሴቶችን የያዘ ጠቅላላው ሴት ማለት ነው። ከዛ ደግሞ ኢኳል ሴት ምንድነው ደግሞ ምንድነው? አንድ ነገር ኢኳልና አሁን እዚህ ጋር ኢኳልና ኢኩቫለንት የሚል ቃል አለ አይደል? ኢኳል ምንለው ምንድነው? ኢኩቫለንት ሲሆን ምንድነው? ኢኳል ማለት ለምሳሌ ኤ ከኤ ሴት ጋር እኩል ነው። ኤም ለምሳሌ 1 2 3 ከያዘ ኤም 1 2 3 መያዝ አለበት፣ 1 2 3 መያዝ አለበት። ስለዚህ እነዚህ ሴቶች ኢኳል ናቸው እንላለን። ኢኩቫለንት ሴት ስንል ምንድነው የምንለው? ለምሳሌ በጣም ለመረዳት ኤ ኢዝ ኢኩቫለንት ቱ ቢ ነው እንበል። እንደ አይነት ምስል አለው። ኤ ኢኩቫለንት ቱ ቢ ነው ስንል ምንድነው? ኤ ውስጥ ለምሳሌ 1 2 3 ሊሆን ይችላል፣ እዚህ ጋርም 5 6 7 ሊሆን ይችላል፣ ወይም ደግሞ ኤቢሲ ሊሆን ይችላል። ግን ነምበር ኦፍ ሜምበራቸው እኩል ስለሆነ
ሜምበራቸው እኩል ስለሆኑ ብቻ ማለትም ቁጥራቸው እዚህ ጋርም 3 ነገር ነው ያለው 3 ኤሌመንት ነው ያለው እዚህ ጋርም 3 ኤሌመንት ነው ያለው። ስለዚህ ኤሌመንታቸው እኩል ከሆነ ምን እንላለን? ኢኩቫለንት እንላለን። ግን ኤሌመንታቸውም እኩል ሆኑ ኤሌመንታቸው ደግሞ የኤሌመንታቸው ኳሊቲም አንድ ሁለት ሶስት ከሆነ እዚህ ጋርም አንድ ሁለት ሶስት ኳሊቲውም እኩል ኳንቲቲውም እኩል ከሆነ ኢኳል ኳንቲቲው ብቻ ኢኳል ከሆነ ደግሞ ኢኩቫለንት ነው ማለት ነው። ስለዚህ በዚህ ማስታወስ ትችላላችሁ ማለት ነው። ቀጣዩ ደግሞ ኦፕሬሽን ኦን ሴት ነው። ኦፕሬሽን ኦን ሴት ስንል ደግሞ ሁለት ነገሮች አሉ። የመጀመሪያው ዩኒየን ኦፍ ሴት ነው። ሁለተኛው ደግሞ ኢንተርሴክሽንስ ኦፍ ሴትስ። ለምሳሌ ኤ ዩኒየን ቢ ሊሆን ይችላል፣ ኤ ኢንተርሴክሽን ቢ ሊሆን ይችላል። ዩኒየን ቢ ማለት ምንድን ነው? ዩኒየን ማለት ነው መደባለቅ አይደለ? ስለዚህ የሚደባለቁ ኤ እና ቢ ሲደባለቁ፣ ኤ እና ቢ ሴቶች ይደባለቁ። ኢንተርሴክሽን የምንለው ደግሞ ምንድን ነው? የሁለቱ የጋራ ፖይንት ማለት ነው። ለምሳሌ እስቲ እንዲህ ዝም ብለን ኤ አለ፣ ኤ ስንት ነው እንበል? 1 2 3 ዛሬ 1 2 3 ኤግዛምፕል ብዙ በስቷል መሰለኝ። ቢ እንበል፣ ቢ ደግሞ ምንድን ነው? 1 ኤ ከዛ ቢ ነው እንበል። እንጨርስ ዴን እንዝጋው እዚህ ጋር። እሺ ኤ ማለት 1 2 3 ማለት ነው። ቢ ማለት ደግሞ 1 2 3 1 ኤ ቢ ማለት ነው። ኤ ዩኒየን ቢ ስንባል ምንድን ነው? ዩኒየን የሚያደርጋቸው ስንት ነው? 1 አለ፣ 2 አለ፣ 3 አለ፣ ኤ አለ፣ ቢ አለ አይደለ? ኤ ቢ 1 2 3 ምንድን ናቸው ነው? ዩኒየናቸው ነው። አንድ መድገም እንችላለን እንደዚህ ጋር አንችልም። ምክንያቱም አንድ ሴት ውስጥ አንድ ነገር ደገምን ማለት ምንም ፖይንት ለስ ነው። መድገማችን ምንም የሚያመጣው ለውጥ የለም። ስለዚህ አንድ ደግሞ ዩኒየን ማለት ኢንተርሴክሽኑን አውጥተን የሁለቱን የጋራ ስንፈልግ ማለት ነው። ኢንተርሴክሽን ደግሞ ምንድነው ነገር ምንድነው? የጋራ የሚያደርጋቸው አሁን እዚህ ጋር አንድ አለ። ስለዚህ አንድ ለነዚህ ኢንተርሴክሽን ነው ማለት ነው። ስለዚህ ዩኒየን እና ኢንተርሴክሽን ማለት ይሄ ነው። ሶስተኛውና ምናልባት ትንሽ ግር ሊላችሁ የሚለው ቶፒክ ደግሞ ይሄ ነው። ሪላቲቭ ዲፈረንስ ኤንድ ሲሜትሪካል ዲፈረንስ የምንለው ነገር ነው። የመጀመሪያው እዚህ ጋር የምናየው ምንድን ነው? ሪላቲቭ ኮምፕሊመንት ነው። ሪላቲቭ ኮምፕሊመንት በምን ይገለጻል? ኤ ማይነስ ቢ ወይም ደግሞ ኤ ስላሽ ቢ ምንለው ነገር ነው። እዚህ ጋር ምንድን ነው? ኤ ስላሽ ቢ ወይም ደግሞ ኤ ማይነስ ቢ ስንለው ምን ማለታችን ነው? ኤ ውስጥ ያለ ሁሉም ፖይንት ነገር ግን ቢ ውስጥ ኢንተርሴክሽን ግን የሌላቸው። ምናልባት አልተረዳችሁም። እሺ ምን ማለት ነው? ኤን ዩኒክ የሚያደርገው ነገር ለምሳሌ እዚህ ጋር ኤግዛምፕል ውስጥ ኤ አለ። ኤ ማለት 1 2 3 ነው እንበል። ቢ ደግሞ ቅድም እንደሰጠ ነው ምንድን ነው? ቅድም የሰጠ ነው 1 ኤ ቢ ነው እንበል። 1 ኤ ቢ። ከዛ አሁን ኤ ሪላቲቭ ኮምፕሊመንት ቢ ስንል ኤ ስላሽ ቢ ከተባለ ምን ማለት ነው? ኤ 1 2 3 አይደል ያለው? ኤን ዩኒክ የሚያደርገው ምንድን ነው? ኤን ዩኒክ የሚያደርገው 2 እና 3 ናቸው አይደል? እንጂ ኤማ እዚህም ውስጥም አለ። ኤ እና ቢ ያው የቢ ብቻ ናቸው። ስለዚህ እነዚህ ምንድን ናቸው ማለት ነው? የኤ ስላሽ ቢ ነው ማለት ነው። እሺ ሁለተኛው ደግሞ ኮምፕሊመንት ሴት እንለዋለን። ኮምፕሊመንት ሴት ደግሞ ምንድን ነው? እሱ ደግሞ በኤ አይፈን እዚህ ጋር ገን እንገልጻታለን። ምንድን ነው እንደዚህ ማድረጋቸው? ምንድን ነው? አንድ ለምሳሌ ዩኒቨርስ ቅድም ያወራ ነው ዩኒቨርስ አለ አይደል? ለምሳሌ ዩኒቨርሳችን ናቹራል ነምበር ነው እንበል። አንድ እንትን ላይ ዩኒቨርሳችን ናቹራል ነምበር ነው። ከዛ የኤ ቫልዩ ደግሞ ቅድም እንደሰጠ ነው 1 2 3 ነው እንበል። አሁን ኮምፕሊመንት ሴት ኦፍስን ኤ አይፈን ያለበት ኤ ስናደርግ ምን ማለት ነው? እንዳለ ዩኒቨርሳል ሴት አጠቃለን ግን ኤን ኤክስክሉድ ስናደርግ ምን ይባላል? ኮምፕሊመንት ሴት ኦፍ ኤ እንላለን ማለት ነው። ለምሳሌ አሁን ምንድን ነው የዚህ ኦል ናቹራል ነምበር ኤክሰፕት 1 2 3 ማለት ነው። ከአንድ ከሁለት ከሶስት ውጭ ያሉ ማንኛውም ናቹራል ነምበር ናቹራል ብለን ለዚህ ኤግዛምፕል መልስ መስጠት እንችላለን ማለት ነው። ስለዚህ ኮምፕሊመንት ሴት ማለት ይሄ ነው። ሲሜትሪክ ዲፈረንስ ኦፍ ቢትዊን ቱ ሴት ማለት ደግሞ ምንድን ነው? እሱ ደግሞ ምን ይገለጻል? ኤ ከዛ የሆነ ትራያንግል እዚህ ጋር ተሰርና ቢ ትላላችሁ። እዚህ ጋር ምናልባት ፈተና ላይ ሲመጣ ብዙ ጊዜ ሳይኖቹን እንዳትረሱት ነው። ኤ ከዛ ትራያንግል ከዛ ቢ። ኤ ደግሞ ምንድን ነው? የኤ እና የቢ ዩኒየን ስላሽ ማለት ምንድን ነው? እዚህ ጋር ሪላቲቭ ኮምፕሊመንት ነው ብለናል። ማለትም የዚህ ብቻ ቫሊዩ ግን
ምን የኤ ዩኒየን ቢ የሌለበት ኤ ዩኒየን ቢ ኤ ዩኒየን ቢ ስላሽ ኤ ኢንተርሴክሽን ቢ ማለት ነው። ስለዚህ ኢንተርሴክሽናቸውን አውጥተን ልክ ዩኒየናቸውን ብቻ ስናስቀምጥ ምን እንላለን? ሴሜትሪክ ዲፈረንስ ቢትዊን ቱ ሴትስ ነው እንላለን። ቅድም የሰጠነው አይደል? ኤ 1 2 3 ነው። ቅድም የሰጠነው ኤግዛምፕል አለ። ኤ 1 2 3 ነው፣ 1 2 3 ነው። ቢ ደግሞ አንድ ኤ ቢ ነው አለን አይደለ? ቢ ደግሞ አንድ ኤ ቢ ነው አለን። ቅድም የሰጠነው ኤግዛምፕል አለ። ሴሜትሪክ ዲፈረንስ ቢትዊን ቱ ፖይንት ላይ ቅድም የሰጠነው ኤግዛምፕል አለ። ኤ 1 2 3 ነው፣ ቢ ደግሞ አንድ ኤ ቢ ነው አለን። ከዛ አሁን ሴሜትሪክ ዲፈረንስ ቱ ፖይንት ስንባል ምንድን ነው የምናደርገው? ቀላል ምን ማለት ነው? ዩኒየናቸው ስንት ነው? ቅድም ስንሰራ የነበረው 1 2 3 4 5 1 3 4 ኤ ከዛ ቢ አይደለ ያለው ያልነበረ ሴሜትሪክ ዲፈረንሳቸው ዩኒየናቸው። ዴን አሁን ሪላቲቭ ኮምፕሊመንቱን ነው የምንጠቀመው። የዚህን ኤክስክሉድ እናደርገዋለን። ምኑን? ዩኒየኑን ኤክስክሉድ እናደርገዋለን። የኤ ቢ ዩኒየናቸውን ኤክስክሉድ እናደርጋለን። ካያችሁ ደግሞ ዩኒየን ብለን ያወጣ ነው አንድን ነበር። ስለዚህ ሴሜትሪክ ዲፈረንሱም ይሆናል ማለት ነው 2 3 ኤ ቢ ብቻ ይሆናል ማለት ነው። ስለዚህ ሴሜትሪክ ዲፈረንስ የምንለው ነገር ኤ ነው ማለት ነው። እሺ ሶስተኛውና ደግሞ አሁን ደግሞ ወደ መጨረሻው ፖይንት መጥተናል። የመጨረሻው ፖይንት ምንድን ነው? የመጨረሻው ፖይንት ደግሞ ዳትማች ብዙ እንትን አይደለም፣ ኮምፕሊኬትድ አይደለም። ምክንያቱም ማለት ነው ኤ ታይምስ ቢ ማለት ነው። ወደ በኋላ ከመጽሐፉም ትንሽ ነገር እንወስዳለን። ኤ ታይምስ ቢ ማለት ነው። ኤ ታይምስ ማለት የኤ እያንዳንዱ ቫሊዎች ለቢ እያንዳንዱ ቫሊዎች ይባዛሉ ማለት ነው። ኤ ቅድም እናለን 1 2 3 አለን። ቢ ደግሞ 1 ኤ ቢ አለን። ለምሳሌ ኤ ታይምስ ቢ ስንል ማለት ነው 1 ሲባዛ በ1 1 ሲባዛ በኤ 1 ሲባዛ በ1 1 ሲባዛ በኤ 1 ሲባዛ በቢ 2 ሲባዛ በ1 2 ሲባዛ በኤ 2 ሲባዛ በቢ 3 ሲባዛ በ1 3 ሲባዛ በኤ 3 ሲባዛ በቢ ስለን የኛውን ልክ ሪሌሽንሺፕ ስንፈጥር ካርቲዥያን ፕሮዳክት ኦፍ ሴትስ ተጠቅመናል ማለት ነው። ዳት ሴት ምንም የሚያስቸግር ነገር አይደለም። ኦኬ እዚህ ጋር ደግሞ ትንሽ ሪፈር ለማድረግ እንሞክር። ሴት ኤቢሲ ነው እዚህ ጋር ከዚህ በኋላ የምንሰራቸው ነገሮች ናቸው። ኤቢሲ ሴቶች አሉ። ዩኒቨርሳል ሴት አይ ነው። ኮምፕሊመንት ቅድም ያሳይኳችሁ ኮምፕሊመንት አይ ኤ ሆኖ አፖስትሮፍ ያለው ፕሮፐር ሴት ዊችዝ ይህ ምልክት እንደምታዩት ነው። ከዛ ደግሞ ኢምፒት ሴት አለ እዚህ ጋር ዩኒየን ሴት ኢንተርሴክሽን ወይም ደግሞ ዲፍረንሺያልስ ኦፍ ሴት ወይም ደግሞ እኛ ጋር ላይ ሪሌቲቭ ኮምፕሊመንት የነበረው ማለት ነው መጽሐፍ ላይ ሪሌቲቭ ኮምፕሊመንት የሚለው። ኦኬ እሺ ሁልጊዜ እንደምታውቁት ነው እዚህ ጋር ኤ ያው ሁልጊዜ የዩኒቨርስ ፕሮፐርቲ ኤ ኢዝ ፕሮፐርቲ ሰብሴት ኦፍ አይ ነው። ዩኒቨርስ ማለት እኮ ሁሉንም መጠቃለል ስለሆነ እንደዛ ነው። እንዲሁም ደግሞ ኤ ምንድን ነው እዚህ ጋር አሁን ምንድን ነው እዚህ ጋር አሁን ኤ እዚህ ጋር መረዳት ያለባችሁ ነገር እዚህ የኛው መጽሐፉ ላይ እዚህ ጋር ሲያወራ ኤ የኤ ሰብሴት ነው ፕሮፐር ሰብሴት ነው አለ። ነገር ግን ኤ የኤ ራሱ ፕሮፐር ሰብሴት መሆን አይችልም። ኤ የኤ ምን መሆን ይችላል? ሰብሴት መሆን ግን ይችላል፣ ግን ፕሮፐር ሰብሴት አይሆንም። እሱን መረዳት አለባችሁ። ከዛ ደግሞ ኤ እና ቢ ኢኳል ቱ ከሆኑ ምን ይባላል? ኤ ያው ፕሮፐር ሰብሴት ኦፍ ቢ ነው፣ እንዲሁም ደግሞ ቢ ደግሞ ፕሮፐር ሰብሴት ኦፍ ኤ ነው ብለን ማለት እንችላለን። እዚህ ጋር ፕሮፐር ሰብሴት የሚለው ጫር ያለችዋን ማስገባት እንዳትረሱ። ከዛ ደግሞ ኢምፒት ሴት ማለት ምንድነው? ሁሉም ኢምፒት ሴት ማለት ለሁሉም ምንድነው? ሰብሴት ነው። ሚስል ለማንኛውም አይነት ሴት ምንድነው? ሴት ነው እንትን ነው ሰብሴት ነው ማለት ነው። ኦኬ እዚህ ጋር ደግሞ እንደምታዩት ምንድነው? ሲ which is እዚህ ጋር ሲ ምንድናት? ኖርማል አንድ ሴት ናት። ሲ የምትለዋ ኤ ዩኒየን ቢ ብትሆን የኤ እና የቢ ዩኒየን ሲ ይባል። ሲ የምትለዋ ምንድና? ሲ የምትለዋ ገጽ ኤክስ ኤሌመንት ኦፍ ኤ ናት፣ ኤክስ ደግሞ ኤሌመንት ኦፍ ቢ ናት። ማለትም በኤክስም በቢም ምን ያለ ውስጥ ያለ ዩኒየን ስንል በኤክስም በቢም ውስጥ ያለ የተደባለቀ ገብቶች ወላ ቀደም እንዳለው ማለት ነው። ከዛ ደግሞ እዚህ ጋር ኮሚታቲቭ ፕሮፐርቲዎች አሉ። ለምሳሌ ኮሚታቲቭ ፕሮፐርቲ ላይ
ኤ ዩኒየን ቢ እና ቢ ዩኒየን ቢ ምንም ያው ነው። ኮሚታቲቭ ፕሮፐርቲ ይሰራል። ምንም ብናቀይረው ችግር የለውም። ኤ ዩኒየን ቢ እንዲሁም ደግሞ በብራኬት ውስጥ ቢ ዩኒየን ሲ ቢባል ዲስትሪቢዩቲቭ አሶሲዬቲቭ ፕሮፐርቲ አለ። ቀንፎን ዛጋ ማድረግ እንችላለን። ከዛ ደግሞ ኢንተርሴክሽን ላይ ደግሞ ምንድነው ኤ ዩኒየን ቢ ስንል ምንድነው ቀድመ ያልነው ኤክስ ኢዝ ኤሊመንት ኦፍ ኤ ኤንድ ኤክስ ኢዝ ኤሊመንት ኦፍ ቢ አይደለ? እዚህ ጋር ካስተዋላችሁ ይሄኛው ትክክል ነው። ኤክስ የኤም የቢም ኤሌመንት ነው ሲሆን ሲ ውስጥ ያለው ኤሌመንት ትክክል ይሆናል። ነገር ግን እዚህ ጋር ካስተዋላችሁ እዚህ ጋር ስናወራ ካስተዋላችሁ ግን ምንድነው ኤ ዩኒየን ቢ ማለት ኤክስ ኤኛው ለኢንተርሴክሽን ነው ለኤ ኢንተርሴክሽን ቢ ነው የሚሰራው እንጂ ለዩኒየን አይሰራም ማለት ነው። እሺ እዚህ ጋር እንደምታዩት ነው ዩኒየን ማለት እቺ ናት። እሺ ከዛ ደግሞ ኮሚታቲቭ ፕሮፐርቲ ለኢንተርሴክሽን ማለት ነው። ኮሚታቲቭ ፕሮፐርቲው ኤ ኢንተርሴክሽን ቢም ቢ ኢንተርሴክሽን ኤም ደሴም ነው፣ ምንም ለውጥ የለውም። አሶሲዬቲቭ ፕሮፐርቲውም እንደምታዩት ነው። ቅንፉን የቱ ጋር የምናደርገው ብራኬት የቱ ጋር የሚሆን ብዙ እንትን የለውም ማለት ነው። ከዛ ደግሞ ዲስትሪቢዩቲቭ ፕሮፐርቲ ያለው ዲስትሪቢዩቲቭ ፕሮፐርቲ ላይ ደግሞ ኤ ዩኒየን ቢ which is በብራኬት ውስጥ ኤ ኢንተርሴክሽን ቢ ቢኖር ኤ ዩኒየን ቢ ኤንድ ኤ ዩኒየን ሲ የነሱን ኢንተርሴክሽን በመፈለግ ዲስትሪቢዩቲቭ ፕሮፐርቲ ዲስትሪቢዩት ለምሳሌ አጣቀላችሁ አይደለ የማትስ ፊዚክስ ማትስ ላይ ፕሮዳክት ላይ መልቲፕሊኬሽን ላይ ያለ ዲስትሪቢዩቲቭ ፕሮፐርቲ አለ። ሶ እሱን እዚህ ላይ አፕላይ ማድረግ ነው። እዚህ ጋር ደግሞ አይዶምፖተንስ የሚለው ምንድነው? ኤ ኢንተርሴክሽን ቢ ማለት ራሱ ኤ ነው። ኤ እና ኤን የሚያገናኛቸው ራሱ ኤ ነው እንጂ ሌላ አይሆንም። ኤ ዩኒየን ቢ ምንድነው? ኤ ነው። የኤ እና የድብልቅ ራሱ ኤ ነው። ስለዚህ የኤ ዩኒየን ቢ እንዲሁም ደግሞ የኤ ዩኒየን ኤ እንዲሁም ደግሞ የኤ ኢንተርሴክሽን ኤ ምንድነው? ራሱ ኤ ነው ማለት ነው። እሱ መርሳት የለባችሁም። ጥያቄዎች እንደዚህ አይነት ጥያቄዎች ይመጣሉ። ከዛ ደግሞ ዶሚኔሽን ነው። ዶሚኔሽን ማለትም ኤ ለምሳሌ የኤ እና የኢምፕሊት ሴት ምንድነው? ዩኒየን ምንድነው? ኢንተርሴክሽን ምንድነው? ኢምፕሊት ምንም ሴት የለውም። ኤ ጋር የሆነ ሴት አለው አይደለ? ኢንተርሴክሽናቸው ምንድነው? ኢምፕሊት ሴት ነው። ኢምፕሊት ሴት ኤ ላይ ኢምፕሊት ሴት አለ። ኢምፕሊት ሴት በራሱ ላይ ደግሞ ራሱ ኢምፕሊት ሴት አለው። ስለዚህ የሁለቱ ኢንተርሴክሽን ኢምፕሊት ሴት ነው ማለት ነው። ከዛ ደግሞ የዚህ ጋር ዶሚኔሽን ላይ ኤ ዩኒየን አይ አለ። ኤ ዩኒየን ላይ አይ ላይ የኤ እና የአይ ማለት አይ ማለት ዩኒቨርሳል ነው። በዚህ ጊዜ ዩኒቨርሳሉና የሆነ ዩኒቨርሳል ውስጥ ያለ አንድ ሴት ዩኒየናቸውን ፈልጉ ከተባለን ምን እናደርጋለን? ራሱ ምንድነው? ዩኒቨርሳሉ ነው ማለት ነው። ኤ ዩኒየን ቢ ዩኒየን አይ ኤ ዩኒየን አይ which is set of A ዩኒየን ዩኒቨርስ አይ ምንድነው? ራሱ ዩኒቨርሱ ነው ማለት ነው። ይሄን ደጋግማችሁ ምናልባት ቪዲዮውን ማቆማችሁ በደንብ ይዩት። ከዛ አይደንቲቲ ላይ ደግሞ ኤ ዩኒየን ኢምፕሊሲት ማለት ኤ ነው። ኤ ኢንተርሴክሽን አይ ማለት ደግሞ እዚህ ጋር እያያችሁት ቅድም ኤ ኢንተርሴክሽን ኤ ዩኒየን አይ ስንል አይ ነው። ኤ ኢንተርሴክሽን ኤ ዩኒየን አይ ስንል እዚህ ጋር አይ ነው። ኤ ኢንተርሴክሽን አይ ስንል ግን ምንድነው? ኤ ነው አይደለ? አሁን ለምሳሌ ናቹራል ነምበር እዚህ ጋር ብለን እናስብ። ናቹራል ነምበር አለ። ኤ ደግሞ 1 2 3 ነው እንበል አይደለ? ለምሳሌ ኤ ዩኒየን ቢ ምንድነው? ኤ ዩኒየን አይ እቺ አይ ናት፣ እቺኛዋ ኤ ናት አይደለ? ኤ ዩኒየን አይ ማለት ነው በኤና እንትንን ኢንተርሴክሽኑን ብቻ አውጥተን ከዛ ሁሉንም ስንጽፍ ማለት ነው አይደለ? ኢንተርሴክሽኑ 1 2 3 ነው። ስለዚህ ሙሉ ናቹራል ነምበር ዩኒየኑ ነው። ትክክል ነው። ለኢንተርሴክሽኑስ ኢንተርሴክሽኑ ግን እና ዩኒቨርሳሉንና ኤ የምትባሏት ሴት የሚያገናኛቸው ምንድን ነው? 1 2 3 ብቻ ነው which is ኤ ራሱ። ስለዚህ ኢንተርሴክሽኑ ኤ ነው፣ ዩኒየኑ ግን ናቹራል ነምበር which is ዩኒቨርሳል ሴት ነው ማለት ነው። ኦኬ እሺ እንቀጥል። 15ኛው ደግሞ ኮምፕሊመንት ነው። ኮምፕሊመንት ላይ ኮምፕሊመንት ቅድም ያየ ነው ማለት ነው which is አንድ ዩኒቨርሳል ሴት ቢኖር ዩኒቨርሳል ሴቱ ኤን ሳያካትት ያለው ነገር ምን ይባላል? ኮምፕሊመንት ኦፍ ሴት ይባላል። ስለዚህ እዚህ ጋር ቅድም እንዳየ ነው ኤ ኮምፕሊመንት ማለት ኤክስ የዩኒቨርሱ ናት፣ ግን የኤ ግን አይደለችም።
ከውጭ ያለ የዩኒቨርሱ አባል እንደማለት ነው። 16ኛ ደግሞ ኮምፕሊመንት ኦፍ ኢንተርሴክሽንስ ኤንድ ዩኒየን። ስለዚህ የዩኒየን እና የኢንተርሴክሽን ኮምፕሊመንት። ስለዚህ ለምሳሌ የኤ እና የኤ ኮምፕሊመንት ኢንተርሴክሽናቸው ዩኒየናቸው አይ ነው። እንዴት እስቲ ይህችን ነገር እንዴት እንደሆነ ላሳያችሁ። አንድ ዩኒቨርስ አለ አይደለ? ዩኒቨርስ አለ፣ አንድ ዩኒቨርስ አለ። እዚህ ጋር ናቹራል ነምበር እንበለው 1 2 3 አለ አይደለ? ኤ ማለት ነው 1 2 3 ማለት ነው። ኤ ኮምፕሊመንት ማለት ምንድን ማለት ነው? ናቹራል ነምበር ኤክሰፕት 1 2 3 ነው አይደለ? ኤክሰፕት 1 2 3 ነው። ስለዚህ ኤክሰፕት 1 2 3 ከሆነ አሁን የዚህና የዚህ ዩኒየን ማለት ምን ማለት ነው? የጎደለው 1 2 3 ነበር ናቹራል ለመሆን። አንድ 2 3 እዚህ ጋር ባለ፣ ስለዚህ ናቹራል ነምበር ነው ማለት ነው። ናቹራል ነምበር ደግሞ እዚህ ጋር ዩኒቨርሱ ነው አይደለ? ስለዚህ ዩኒቨርስ ነው ማለት ነው የኤ እንዲሁም ደግሞ ኤ ኮምፕሊመንት ዩኒየን። በተቃራኒ ደግሞ የኢንተርሴክሽኖች ለምሳሌ እዚህ ጋር አንድ እንትን አለን፣ አንድ ዩኒየን አለን። ቅድም ናቹራል ነምበር ነው። 1 2 3 ደግሞ የኤ አባላቶች ናቸው። ኤ 1 2 3 ነው። ኢንተርሴክሽን ኤን ማለት ደግሞ ኤ ኮምፕሊመንት ማለት ደግሞ ናቹራል ነምበር ኤክሰፕት 1 2 3 ነው። 1 2 3 አይደለ? አሁን ይህና ይሄንን ኢንተርሴክት የሚያደርጋቸው ምንድን ነው? ምንም ነገር የለም አይደለ? አንድ ብቻ ነው ኢንተርሴክት የሚያደርጋቸው ነገር ምንድን ነው? ሁሉም ሴት ላይ ኢምፒት ሴት ስላለ እዚህ ጋር ኢምፒት ሴት ስላለ ኢምፒት ሴቱ ብቻ ነው እንጂ የጋራ የሚያደርጋቸው የዚህና የዚህ ሴት ላይ ምንም አንድ አይነት ኢንተርሴክት የሚያደርጉበት ፖይንት የለም። ስለዚህ መልሱ ምን ይሆናል? ኢምፒት ሴት ይሆናል ማለት ነው። ዲሞርጊሎ ደግሞ እንለው የምንም ብዙ እንትን አያስፈልግም፣ መጽሐፍ ላይም ብዙ የለም፣ ግን ትንሽ ምናልባት ፈርዘር መሄድ ከፈለግን ነው ኤ ዩኒየን ቢ አንድ የዩኒየናቸው ልክ ለምሳሌ 1 2 3 ቅድም እንደሰራ ነው ማለት ነው። የሁለት ሴቶች ዩኒየን የሁለት ሴቶች ዩኒየን ኮምፕሊመንት ማለት ለብቻው የኤ ከዛ የቢን ኮምፕሊመንት መስራት ማለት ነው። በዚህ ማግኘት እንችላለን ማለት ነው። ምናልባት ኤግዛምፕል ከፈለጋችሁ እስቲ ኤግዛምፕል እንስራ። እዚህ ጋር ኤ 1 2 3 ነው ብለናል። ኤ 1 2 3 ነው ብለናል። ስለዚህ 1 2 3 ነው ኤ፣ ቢ ደግሞ 1 ኤ ቢ ነው አይደለ? ከዛ ዩኒየናቸው ምንድን ነው? የእነዚህ 1 2 3 ከዛ ኤ ከዛ ቢ። እሺ ትክክል። ከዛስ እሺ የእነዚህ ደግሞ ኮምፕሊመንት፣ የዚህ ኮምፕሊመንት ማለት የዩኒየናቸው ኮምፕሊመንት የዚህን ኤን የማያካትተው ምንድን ነው? ኤን የማያካትተው ምንድን ነው? ምንም የማያካትተው ምንድን ነው? የዚህ ኤን የሚያካትተው ኢምፒት ሴት አይደለ? እሺ ኤ አሁን ደግሞ ኤ ኮምፕሊመንት ኤን የማያካትት which የአንድ ዩኒቨርሲቲ ሴት ላይ አሁን ኤ ባለበት እንትን ላይ ኤን የሚያካትተው ምንድን ነው? ኤ ቢ ነው። ኢንተርሴክሽን ኤ ቢ ኢንተርሴክሽን ቢ የማያካትተው ምንድን ነው? ቢ የማያካትተው ሁሉም ነገር 1 2 3 የዚህና የዚህ ኢንተርሴክሽን አላቸው የላቸው? ኢምፒት ሴት ነው። ስለዚህ ኢምፒት ሴት ስለዚህ ትክክል ነው ማለት ነው። ሁሉንም በዚህ አድርጋችሁ ፕሩፍ ማድረግ ትችላላችሁ። እንደምታዩት እዚህ ጋር የኢንተርሴክሽን ሆነ ደግሞ ከዩኒየን ኢንተርሴክሽን ከሆነ በዩኒየን ከሆነ ደግሞ በኢንተርሴክሽን። ከዛ ዲፈረንስ ኦፍ ሴት እዛ ጋር ያየነው ዲፈረንስ ኤንድ ሲሜትሪካል ዲፈረንስ የምትለው ማለት ነው። ስለዚህ አንድ ሲ የምትለዋ ሴት የቢ ዲፈረንስ ኤ ከሆነ ማለትም ቢ ውስጥ የሚገኝ ግን ኤ ውስጥ የማይገኝ ከሆነ ኤክስ ኤሌመንት ኦፍ ቢ በት ኤክስ ዳዝ ናት አን ኤሌመንት ኦፍ ኤ ከሆነ ዲፈረንስ ኦፍ ሴት እንለዋለን። እዚህ ጋር አሁን ለምሳሌ እዚህ ጋር እንደምታዩት ነው ማለት ነው። የጋራ የቢ ብቻ ዩኒኳ ብቻ አሁን ቢ ዩኒኳ ብቻ ስንፈልግ እቺ ዩኒኳ ብቻ ናት። ዩኒኳ ብቻ የቢ ዩኒክ የጋራም አይደለም ከኤም ጋር ያለው አይደለም። ኤ ዩኒክ የሚያደርገው ብቻ ከሆነ ምን ይባላል? ቢ ዲፈረንስ ኤ እንለዋለን ማለት ነው። ኦኬ እሺ፣ ምናልባት ፕሮፐርቲውን ለማየት ቢ ዲፈረንስ ኤ ማለት ቢ የኤ እና ቢ ኢንተርሴክሽን ሲወጣ ማለት ነው። የኤ እና ቢ ኢንተርሴክሽን ሲወጣ ለምሳሌ እዚህ ጋር
ቅድም ያደርገውን እንትን አድርገው ኤ ስንት ነው አለን እዚህ ጋር 1 2 3 ቢ ምንድን ነው አለን 1 ኤ ቢ አለን አይደል? አሁን ኤ ቢ ኤ ማለት የቢ ዩኒክ ነገሮች ኤ ቢ ናቸው። እሺ አሁን እነዚህ ነገር እኩል ናቸው ከምን ጋር የቢ የኤና ቢ ኢንተርሴክሽን እንት ነው 1 2 3 ኤ ቢ አይደለ? የነሱ ምን እሱ ዩኒያቸው ነው ኢንተርሴክሽናቸው ነው እዚህ ጋር የሚለው ኢንተርሴክሽን ማለት አንድ ነው አይደለ? ኢንተርሴክሽናቸው ሲወጣ ከምን ከቢ ላይ ኢንተርሴክሽናቸው ሲወጣ ከቢ ላይ ምንድነው ኤ ቢ ራሱ ኤ ቢ። ስለዚህ ኤ ቢ እና ኤ ቢ which is እኩል መሆኑን እዚህ ጋር ፕሮፐርቲውን ፕሩፍ አድርግ ነው ማለት ነው እዚህ ጋር። እሺ በዛው ልክ እዚህ ጋር ሁሉንም እንደዛ አድርጋችሁ ፕሩፍ ማድረግ ትችላላችሁ። ቢ ኤ ማለት ቢ ኤ ማለት ቢ የቢ ቫልዩ ከኤ ኮምፕሊመንት ጋር ኢንተርሴክት ሲደረግ የቢ ቫልዩ ከኤ ኮምፕሊመንት ጋር ኢንተርሴክት ሲደረግ የመጣው ነው ማለት ነው። እንዲሁም ደግሞ ራሱን ዲፈረንሺየት ሲያደርግ ደግሞ ኢምፕሊሲት ሴት ነው። ኤ ቢ ካለን ደግሞ ኢፍ ኤ ኢዝ ኤ ኢንተርሴክሽን ቢ ከሆነ እዚህ ጋር ደግሞ ምንድነው እዚህ ጋር ትንሽ ለየት የሚያደርገው ኤ ቢ ብለን አሰብን ማለትም ውስጥ ያለ ቢ ውስጥ የሌለ ነገር ኤን ዩኒክ የሚያደርገው ኢለመንት ማለት ነው ካልን እና ደግሞ ኤ ደግሞ የኤ እና ቢ ኢንተርሴክሽን ከሆነ ኤ የምንለው ነገር የኤ እና ቢ ኢንተርሴክሽን እንትን ከሆነ ኢንተርሴክሽናቸው ከሆነ ኢምፕሊሲት ሴት ነው የሚሆነው። እቺ ነገር ላሳያችሁ። ለምሳሌ ኤ ምን መሆን አለበት? የኤ እና ቢ ኢንተርሴክሽን መሆን አለበት አይደለ? ለምሳሌ ኤ 1 እና 2 ነው እንበል። 1 እና ሶሪ ኤ 1 እና 2 ነው እንበል። 1 እና 2 የኤ ቫልዩ ነው ኤ ናት እቺ። ቢ ደግሞ 1 2 3 ነው እንበል። አሁን የዚህ ነው ኢንተርሴክሽን ምንድነው? 1 እና 2 አይደለ? which is ራሱ ኤ ማለት ነው ኢንተርሴክሽን ናቸው። እሺ አሁን ኤ ዲፈረንስ ቢ which is ኤ ብቻ ውስጥ የሚገኝ ቁጥር አለ ምንድነው? የለም አይደለ? ኤ ብቻ ውስጥ የሚገኝ ቁጥር የለም። ኤ ብቻ ውስጥ የሚገኝ ቁጥር ዩኒክ ነገር የለው። ሶ ኢምፕሊሲት ሴት ነው ማለት ነው። መልሳችን ኢምፕሊሲት ሴት ነው ማለት ነው እንላለን ነው ማለት ነው። ስለዚህ ከዛ ቀጥሎ ያለው ደግሞ ምንድነው? ኤ ኢንተርሴክሽን ኤ ዲፈረንስ ቢ ከሲ ጋራ ሲ ማለት ምንድነው? ቅድም ያለው ሲ ማለት የኤ ሲ ማለት ምንድነው አለን ቅድም አንድ ሴት ነው አለን አይደለ? ስለዚህ ኤ ዲፈረንስ ቢ ከቢ ኢንተርሴክሽን ጋር ከሆነ ራሱን እዚህ ጋር ዲስትሪቢዩቲቭ ፕሮፐርቲ ያለው ማለት ነው። ዲስትሪቢዩት አድርገን እንደዚህ አድርገን ማስቀመጥ እንችላለን። ቅድም ያኛናት እቺ ነገር ያወርተናባታል ቅድም። ኤ ኮምፕሊመንት ማለት ዩኒቨርሳል ሴት ውስጥ ሆነን ኤን ስናስወግደው ከዩኒቨርሳል ሴት ኤን ስናስወግደው ያለው ዩኒቨርሳል ሴት ቫልዩ እሱን ኮምፕሊመንት ኤ ኮምፕሊመንት እንለዋለን። እዚህ ጋር ባለ ቅድም ያወራነው አለ ካርቴዥிያን ፕሮዳክት ማለት ነው። ካርቴዥிያን ፕሮዳክት ምንድነው? ኤ ታይምስ ቢ which is x is an element of a x y አለ x is an element of a and y is an element of b። ስለዚህ እያንዳንዱ የኤ ቫልዩ ለእያንዳንዱ ቢ ቫልዩ ይባዛል ማለት ነው። ስለዚህ በዛ ሴትን ዲፋይን አድርገን እነዚህን ፕሮፐርቲዎች ማየት እንችላለን ማለት ነው። እሺ እስካሁን እንግዲህ ስለ ኤሲቲ ስለ ሴት ጥያቄዎችን ኖቶችን እስካሁን አይተናል። ስለዚህ አሁን ደግሞ ጥያቄዎችን እንሰራለን ማለት ነው አብረን። አሁን ጥያቄዎችን እንሰራ። የመጀመሪያው ጥያቄ የሚላል ራይት the following 0 1 2 which is up to 10 እስከ 10 ይላል in the set building notation። ስለዚህ ሴት ቢውልደር ኖቴሽን ቅድም አይተናል አይደል? ምናልባት ትንሽ ከዘነጋችሁት ወደ ኋላ ተመልሳችሁት x says that x is an element of ምን እንላለን? ሆል ነምበር። አሁን ሆል ነምበር ሆኖ ግን ከስንት ያሳል? ሆል ነምበር ሆኖ ከስንት ያሳል? ሆል ነምበሩ ከስንት ያሳል? ከሆል ነምበር አን ኤሌመንት ኦፍ ሆል ነምበር ኤንድ እንልና እዚህ ጋር ኤንድ x is ለዛን ለዛን 10 ለዛን 11 አይ ሆፕ ለዛን 10 ሳይሆን ለዛን 11 አይደለ? ከ11 የሚያንስ ማንኛውም ሆል ነምበር ኤክስ ኢዝ ሆል ነምበር ነው። ኤክስ ደግሞ ከ11 የሚያንስ ነው። ስለዚህ በዚህ መልኩ ያንኛው ጥያቄ መስራት እንችላለን። ምናልባት ለመልስ
እንድታዩት ከፈለጋችሁ x says that x is element of whole number and x is less than 11. እሺ ሁለተኛው ደግሞ write out the set x which is write out the set አሁን የኛው እንደምታዩት ምንድነው የሴት ቢልደር ኖቴሽን ነው አይደል? ስለዚህ ሴት ቢልደር ኖቴሽኑን አሁን ወደ ምን ቀይረን ወደ ሮስተር ኖቴሽን። ሮስተር ኖቴሽን ምንድነው? እስካሁን እንኳን አላየንም ካላችሁ ቀላል ነው። ሮስተር ኖቴሽን ማለት ራሱ ሊስቲንግ አዘር ኔም ኦፍ ሊስቲንግ ኖቴሽን ሊስቲንግ ሜተድ ምንድነው? ራሱ ሮስተር ነው። ስለዚህ ሊስቲንግ ነው። ምንድነው? ኤክስ ኢንቲጀር ነው ግን ከአራት ያንሳል። ምንድነው? ኤክስ ከአራት የሚያንስ ኢንቲጀር ነው። ስለዚህ ምንድነው? ከማይነሶች አሉ እዚህ ጋር የሚቀጥሉ ከዛ ከማይነስ 1 ጀምር ዴን 0 ከዛ 1 2 3 ከአራት ግን ያንሳል። ስለዚህ ጨረሰ ማለት ነው። ይሄኛው የሴት ቢልደር ሜቶዱን ወደ ሮስተር ወይም ደግሞ ወደ ሊስቲንግ ቀየር ነው ማለት ነው። እሺ እዚህ ጋር ደግሞ how many subsets of a b c d e f h i are there how you determine it። ስለዚህ ለማወቅ ሰብሴቶችን እንዴት አድርገን ነው ዲተርሚን የምናደርገው? የሆነ ኤሌመንት ሰጥቶን ይሄ ነገር ስንት ሰብሴት አለው ብንባል እንግዲህ በጣም ብዙ ሰብሴት አለው አይደል? ለዚህ እንትን ለዚህ ኤ ቢ ሰብሴቱ ነው፣ ኤ ለብቻው ሰብሴቱ ስንት በጣም ብዙ ነው። ስለዚህ እነዚህ ለማወቅ ምን እንደምናደርገው እቺኛው ፎርሙላ እንጠቀም። ኤ the power of n n ማለት the number of elements። እዚህ ጋር ስንት ነው ያለው? 1 2 3 4 5 6 7 8 8 እንትኖች አሉ። ስለዚህ to the power of 8 the power of 8 የሰብሴቱ ብዛት ነው ማለት ነው። ምናልባት ደግሞ በኋላ ካየነው እናያለን። ካላየነው ግን to the power of 8 minus 1 ካልን ደግሞ ምንድነው? ይሄ ደግሞ ለፕሮፐር ሰብሴት ምክንያቱም ማይነስ 1 የቀነስ ነው ምንድነው? ራሱን በሆኑ ስለማይችል ራሱን አሁን ይሄኛው ራሱ መሆን ይችላል። ነገር ግን ፕሮፐር ሰብሴት ላይ አንድ አትሊስት በአንድ መብለጥ ስላለበት አንደኛው ኤሌመንት ራሱን ስለማይሆን to the power of 8 minus 1 ወይም ደግሞ to the power of n minus 1 የሚለውን ፎርሙላ እንጠቀማለን ማለት ነው። እሺ ወደ አራተኛው ጥያቄ እንሂድ። አራተኛው ጥያቄ የሚላል write each of the following in set builder notation። ይሄኛው set builder notation ነው የምንጠቀመው ለዚህ 0 1 2 3 4 5 6 7 አሁን ይሄ ቁጥር አለ ይሄ ቁጥር አለ n በሴት ቢልደር እንደምታዩት ነው ከ0 እስከ 7 ነው። ቅድም እንዳለው ነው x says that x የምንድነው የሆል ነምበር ምንድነው? የሆል ነምበር ኤሌመንት ነው x። ከዛ ደግሞ x ምንድነው? ኤንድ x ምንድነው? x ለዛ 8 ነው። ከ8 የሚያንስ ማንኛውም ሆል ነምበርን የያዘ ሴት ነው ይሄ እንደምናየው። ስለዚህ በዚህ መልኩ በሴት ቢልደር ሜተድ ወይ ደግሞ ሴት ቢልደር ኖቴሽን መግለጽ እንችላለን። እዚህ ጋር ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ይላል። ምንድነው? ኤክስ ምንድነው? ስለዚህ ኤክስ ኢዝ ኤሌመንት ኦፍ መንዝስ ነው አይደለ? ኤሌመንት ኦፍ መንዝ ነው፣ የመንዝ ኤሌመንት ነው። ስለዚህ 12 መንዝ አለን። የኤክስ ኤሌመንት ነው። ከዛ ደግሞ ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ስለዚህ ኤክስ ምንድነው? ደግሞ ሌላ ኤክስ ኤንድ ኤክስ ምንድነው? ከምንድነው? the first 5 መንዝ ነው ማለት ነው። ፈርስት 5 መንዞች ናቸው እነዚህ የተገለጹት። ፈርስት 5 መንዞች ናቸው ብለን በሴት ቢልደር ሜተድ እናስቀምጣለን። እሺ አሁን ይሄ ደግሞ በደንብ እኛንም እስካሁን ያጠናኑንም በደንብ እንድናውቅ ያደርገናል። እሺ አምስተኛው ጥያቄ የሚላል ዩ የሚለው ሴት ወይ ዩኒቨርስ ሊሆን ይችላል ብቻ ዩ የሚለው ሴት እስከ 1 እስከ 9 አለው። ኤ እስከ 2 4 6 8 አሉት። ኢቨን ነምበሮች አሉት። ቢ ኦድ ነምበሮች ይዟል። ሲ ደግሞ 7 እና 8 ይዟል። አሁን ኤ ኢንተርሴክሽን ቢ ነው። የኤ እና የቢ ኢንተርሴክሽን ፖይንት ስንት ነው? እንደምታዩት እዚህ ጋር 2 አለ የለም። እዚህ ጋር 4 አለ አለ 4 አለ። ስለዚህ 4 አንደኛው እንትናችን ነው 1 እሺ 6 አለ ውስጥ የለም። 8 አለ የለም። ስለዚህ 4 ብቸኛ የኤ እና የቢ ኢንተርሴክሽን ነው ማለት ነው። እሺ ቢ ኖት
አሁን ቢ ኮምፕሊመንት ማለት ቢ ውስጥ ብቻ የሚገኝ ቁጥር ማለት ነው። ቢ ውስጥ ብቻ የሚገኝ ቁጥር ስንት ነው? አሁን አንድ እንዳንል አንድ ዩ ውስጥም አለ፣ 3 እንዳንል 3 ውስጥም አለ፣ 4 እንዳንል 4 ሁሉም አለ። ስለዚህ የቢ ኖት ስንት ነው? ኢምፕሊት ሴት ነው ማለት ነው። እሺ ሲ እንግባ። ኤ ኖት ኤንድ ኤንን ቅድም ፎርሙላ አይተን ነበር። የዚህ ፎርሙላ ምንድን ያየ ነው? የኤ ኮምፕሊመንት እና የቢ ኮምፕሊመንት ዩኒየን ስንፈልግ የኤና ቢን ኢንተርሴክሽን ፈልገን የእነሱን ኮምፕሊመንት እንደ መውሰድ ነው ብለን ነበር አይደለ? ስለዚህ ቀላል ነው። አሁን የኤ ኮምፕሊመንት ምንድን ነው? አሁን የቢ ኮምፕሊመንት እዚህ ጋር እንትን አግኝተናል፣ ኢምፕሊሲት አግኝተናል አይደለ? እንግዲህ ኢምፕሊሲት ካገኘን የኤ ደግሞ ኮምፕሊመንት ኢምፕሊሲት ነው። ኢምፕሊሲት እና ኢምፕሊሲት ደግሞ ኢንተርሴክሽኑ ራሱ ኢምፕሊሲት ነው። የኢምፕሊሲት ደግሞ ኮምፕሊመንት ምንድን ነው? የኢምፕሊሲት ኮምፕሊመንት ምንድን ነው? ኤ እና ቢ ኢንተርሴክት የሚያደርጉበት ቁጥር ብዛት አለ። ኤ እና ቢ ኢንተርሴክት የሚያደርጉበት እዚህ ጋር ዩኒየን የሚያደርጉበት ብለናል። ስንት ነው? 1 2 3 4 5 አለ፣ 6ም አለ፣ 7ም አለ፣ 8ም አለ አይደለ? ምናቸው ላይ ዩኒየናቸው ላይ ኢንተርሴክሽናቸው ላይ ደግሞ ምን አለ? ኢንተርሴክሽናቸው ላይ 4 ብቻ ነው ያለው። ስለዚህ ከ4 ውጪ ያለ ማንኛውም ማንኛውም የሴቱ አባል ማለትም ስንት እስከ ስንት ነው? ከ1 እስከ 9 አይደል ያለው? ከ4 ውጪ ያለው ማለት 4 አውጥተን ከ1 እስከ 9 ያለ ከ4 ውጪ ያለ ማንኛውም ሜምበር ለዚህ መልስ መሆን ይችላል ማለት ነው። ከዛ ደግሞ ዲ ደግሞ ኤ ማይነስ ቢ ወይ ደግሞ ኤ ማይነስ ቢ ብቻ ሳይሆን ቲማን በምን መጻፍ እንችላለን? ብዙ የታወቀው ምንድነው? ኤ ዲፈረንስ ቢ አይደለ? የኤ ብቻ ቫልዩ የሆነ ከቢ ጋር ሲነጻጸር የኤ ዩኒኩ ቫልዩ ምንድነው? ከቢ ጋር ስናነጻጽረው ምንድነው? 4 አለ። ስለዚህ ምንድነው 2 6 8 ግን እዚህ ጋር የለም። ስለዚህ 2 6 8 የኤ ብቸኛ ቫልዩ ነው ማለት ነው፣ ዩኒክ ቫልዩ። እሺ የኢ ጥያቄ ደግሞ ምንድነው? ኤ ኢንተርሴክሽን ሲ ኤንድ ኤ ዩኒየን ቢ እነሱ ኢንተርሴክት ሲያደርጉ አይደለ? በፎርሙላ መስራት እንችላለን፣ ግን ደግሞ ለእያንዳንዱ መስራት እንችላለን። ለእያንዳንዱ እንስራ። የኤና የሲ ኢንተርሴክሽን ስንት ነው? የኤና የሲ ማለት ሲ 7 እና 8 ብቻ ነው ያለው። ስለዚህ እዚህ ጋር ደግሞ 8 ብቻ ነው ያለው፣ which is 8 ብቻ ነው ማለት ነው ኢንተርሴክሽን ናቸው። ስለዚህ 8 የሚባል ቫልዩ አለው። የኤና የቢ ዩኒየን ስንት ነው? የኤና የቢ ዩኒየን 4 ነው። ሶሪ 4 አይደለም፣ ከ1 እስከ 9 ያለው የዩ ማለት ነው። ዩ ራሱ ነው ዩኒየናቸው። ለምን 1 አለ 2 አለ ከ1 እስከ 9 ያለው ቁጥር ሁሉ ከ1 እስከ 8 ያለው ቁጥር አለ 9ን ሳያካትት ዩ ከ9 ውጭ ያለው ማንኛውም ቁጥር መሆን ይችላል። ስለዚህ የዚህና የዚህ ኢንተርሴክሽን ስንት ነው? ራሱ ስንት ነው? 8 ነው። እዚህ ጋር 8 አለ፣ እዚህ ጋር 8 አለ። ስለዚህ መልሳችን 8 ይሆናል ማለት ነው። እሺ ከዛ ደግሞ ሊስት ኦል ሰብሴት ኦፍ ቲአይኤም። ለዚህ ሰብሴቶችን እንገልጽ። መጀመሪያ ምን ማለት አለብን? ስንት ሰብሴት አለው? 2n ሰብሴት አለው አይደለ? መጀመሪያ ስንት ሰብሴት አለው? ሰብሴቱ ስንት ነው? 2n ነው። 2 the power of n የ3 ነው እንደምታውቁት። 2 the power of 3 which is 8። ስለዚህ 8 ሰብሴቶች አሉት። አሁን እንግለጻቸው። ቲ ያለ ራሱ ይሻለ አይ ያለው ቲ ያለ ለብቻው አይ ያለው፣ ከዛ ደግሞ ቲ አይ ያለው፣ ከዛ ቲ ኤም አለው፣ ከዛስ አይ ኤም አለው። ስንት ሆነ? ለብቻው ኤም አለው። 1 2 3 4 5 6 ደርሰናል እስካሁን። ከዛ ራሱ ቲ አይ ኤም አለ፣ እንዲሁም ደግሞ ኢምፕሊት ሴት አለ። ስለዚህ 1 2 3 4 5 6 7 8 ስለዚህ 8 ሞልቶልናል። ስለዚህ ያን ያክል ሰብሴት አለው ማለት ነው። እሺ ወደ 7ኛው ጥያቄ እንሂድ። 7ኛው ጥያቄ ምንድን ነው የሚለው? ኪቲያ has 273 minutes remaining on her cell phone
ዲስ መንስ 237 ሚኒት ይቀራታል በስልኳን and want to use them about equal to call her 11 good friends ለ11 ጥሩ ጓደኞቿ ኢኳሊ መደወል ትፈልጋለች። ስለዚህ show how to use compatible numbers to determine the number of the minute she can talk to each of her friends የሚል ነው ጥያቄው። እና እዚህ ጋር እንደምናየው 37 ደቂቃ አላት። ከዛ ለ11 ሰዎች እኩል በሆነ ሚኒት መደወል ትፈልጋለች። ስለዚህ ምንም ይሄ ነገር የለውም 23ን 277 ለ11 ማካፈል ነው። ይህን ስታካፍሉት ወደ 21.54 ይመጣል። which is ስናጠጋገበው 22 ደቂቃ እያንዳንዳችሁን ተናገራለች ማለት ነው። እንደዛ ነው እንደምታዩት ነው እንግዲህ የኛው ብዙ ጥያቄዎችን ይዟል። ብዙ ጥያቄዎችን ስለያዘ ሁሉንም ጥያቄዎች ዛሬ ሰርተን እንጨርሳለን ማለት አይችልም። ስለዚህ ምናልባት ይህን ጥያቄ የምትፈልጉ ካላችሁ ስለዚህ ስለ ሴት የሚያወራ ጥያቄዎች አሉ። ስለዚህ ይህንን ጥያቄ የምትፈልጉ ካላችሁ በቀጥታ በቴሌግራም ቻናላችን ላይ እንለቀዋለን። ኤዱኬሽን ሀብ የሚለው እሱን ላይ እንለቀዋለን። እሱ ላይ ማግኘት ይችላላችሁ ማለት ነው። ቴንክ ዩ ቬሪ ማች ስለተከታተላችሁ እናመሰግናለን። ከዛ ደግሞ ነገ በአዲስ ዩኒት እንገናኛለን። ቴንክ ዩ ቬሪ ማች